እኔ ለወንዶች ምመክረው ልጅቷን ካገኛችኋት ስለ ገንዘቡ አታስቡ በቃ ባልሽ ከሌለው የለውም ነው ካለው አለው ነው ስለዚህ ማስጨነቅ በራሱ የትዳር መናጋትን ያመጣል ብዬ ነው ማስበው ከአልጋ ወርደሽ ውጭ ምትወጭበት ቤት አጠገቡ ሽንት ቤት ነው ምናምን ነገር እንደዚህ አይነት ነገር አሳልፈናል ለሌላ ሰው አሁን ይሄን ብትነግሪው እንደ ስቃይ ሊቆጥር ይችላል ግን ለኛ ደስተኞች ነበርን ያለን ስልክ አንድ ስልክ ነው ምትጠቀሙ አዎ አንድ ስልክ ነው ምን ተጠቀመው ማናሺ ምንመኘው ነገር ላይ እንደርስና አከስሻለሁ ወደም የታገሽኝ አብረን እንደምን የታገልሽኝ ሁሉም ነገር አከስሻለሁ እና እወድሻለሁ አፍቅርሻለሁ አራጎ በዛጫብጭም አራጫብጭም እኔናንቺ ለዚህ ቀን ደርሰናል ለሻሰበሽ ታቀደሽ ሰላም እንዴት ናችሁ ዛሬ በውሃ አጣጭ ሰዓት ኮያ አካባቢ ነው ተገኘሁት ትዳር ለመመስረት ግን ከፍቅር ባሻገር ምን የሚያስፈልግ ይመስላችኋል ዛሬ በውሃ አጣጭ ሰዓት ኮያ አካባቢ ተገኝቼ ቆንጆ ቆይታ ከባለ ትዳሮች ጋር ላደርግ ነው እናንተም ከኔ ጋር ጥሩ ቆይታ እንድታደርጉ እመኛለሁ መልካም ያማረ ቆንጆ የሆነ ለተሰንበት ይሁንላችሁ ተከተሉ አብረን ወደ ውስጥ እንግባ ኑ እንዴት ናችሁ ሰላም ነው እንኳን ደህና ቆየሽኝ እንዴት ነሽ ሰላም ነው እንዴት ናችሁ ሰላም ነው እንዴት ነሽ አለው እግዚአብሔር ይመስገን እሺ ሰላም ናችሁ እውሽ የኔ ማልዬ እንዴት ነሽ በእናትሽ ደህና ነሽ እንዴት ናችሁ ሰላም ነው ብዙ አስጠበቅኩ እንዴ ቶሎ ነው በሳትሽ መጣሽ በጣም አመሰግናለሁ እንዴት ናችሁ እሺ ሰላም ነው አለው እግዚአብሔር ይመስገን እንደርሰናል ለሻሰበሽ ታቀደሽ በጣም ነው ማመሰግነው ፍቃደኛ ስለሆናችሁልኝ ቤታችሁ ስለጋበዛችሁኝ በጣም አመሰግናለሁ እናመሰግናለን በጣም የሚያምር ቤት ነው ያላችሁ በጣም ደስ ይላል እናመሰግናለን እንተዋወቅ እስኪ ስማችሁ ማን ልበል እኔ ርብቃ አሸናፊ እሺ እኔ ሄኖክ አይለየስ እንዴት ወደ ፍቅር ተጋባ እንዴት ተገናኛችሁ እሺ ሻይ ቡና ያለን ነበር ከዛን እኔ የሆነ ቦታ ደርሼ ስመለስ መንገድ ዘጋብኝ ማለት ነው እሱ አሃ አንድ ሰፈር ነን ግን ሰላም ምናምን አንባባልም ነበር ማለት ይሆናል አይደለ ዝም ተባብለን ነበር ምን ተላለፈው ማለት ነው ግን የዛኔ መንገድ ዘጋብኝ ምናምን ነገር ጥይው ሲሄድ ማንንም ሰው ጥሎኝ ሄዶ አያውቅም ምናምን ብሎ አስቆመኝ ማለት ነው መልሶ እዛው ያን ስልክሽን ካልሰጠሽኝ አለኝ ከዛም ፈራውትና ለማለፍ ስለፈለኩ ብቻ ስልኬን ሰጣሁት ዛን አለፍኩኝ አልደወለም ከ3 ቀን ነው ከ4 ቀን በኋላ ነው ይደውልካ እንደዛ ደወለልኝ እና አጋጣሚ እኔ ሀዘን ላይ ነበርኩኝ አያቴ አርፋ ማለት ነው እና በቃ የሆነ ሰው የምትፈልጊበት ታይም አለ አይደል እንደዛ ዛ ወከና ድርግምና ብሎኝ ከዛን እሺ ብዬ የሆነ የሚገርም ማስተቃቀፍ አቀፈኝ በመጀመሪያ ቀን ነው ወክ አርገን ስንመለስ ማለት ነው ወክ ያደረግን ምን ሆነሽ ነው ምናምን በጣም ደብሮኛል ምናምን ብዬ ነገርኩት ከዛን የሆነ እንደ ልብሽና ልቡ ጥብቅ ይሆናል እና በቃ ይሆናል አቅም ደስ የሚል ስሜት ተሰማኝ ማለት ነው ታቀጠለ በቃ መገናኘት ግን ምንም ነገር አልጀመርንም በቃ እንደ ጓደኛሞች ማለት ነው መጀመሪያ ቀን እንዴት አያት አንተ ማለት እንትን ነው አንድ ሰፈር ነን አይቻት አላቅም እና በሆነ ጊዜ አንዲ አያታለሁ ከዛ ልጅ ኬት መጣ ነው ምናምን ላለው እኔ የሆነ መሰራበት ቦታ ላይ ምናምን ታልፋለችና ኬት መጣ ነው ምናምን ብዬ አያታለሁ ማለት ነው ከዛ እንዳጋጣሚ እዛ ሻይ ቡና ምንልበት ቦታ ለዚህ ታልፋየዋትና ከዛ መንገዱን ዘግቼባ ምናምን ምንድን እንደዚህ የሚያስተብትሽ ምናምን ነገር አሳም እንዳይለኛ ነገር ነው እንትን ምትለው አክት ታረገ ከዛ እንደዛ ወራ ምናምን ከዛ ስልክ ተቀበልኩና ከዛ አራስቸው በሳምንቱ ምናምን ደወልኩላት ከዛን እንትን አለችኝ አሳመንኳትና ወክ እንድናረግ ምናምን ነገር ከዛም ወክ ያደረገ ምናምን የነበረችበትን ነገር ምናምን ነገረችኝ ማለት በጣም እንትን ብላ ነበር የሆነ አዘላይ ነገር ናት
እና ስትነግረኝ በቃ ይሄ ነገር አሁን ያንቺ ተራ ሆኖ ነው ሁላችንም ጋር በተራ መምጣቱ አይቀርም ማዘን እና ያንቺ ተራ ስለሆነ እኔ ደግሞ አሁን ደና ስለሆንኩኝ እኔ ላጽናናሽ ምናምን አይነት ነገር አልኩኝና በቃ በደንብ ትሪት አደረኳት በቃ ይሄ ነገር እስከሚያገግም ድረስ ትሪት አረግሻለሁ ምናምን ብዬ ቃል ገብቼላት እንትን ማለት መገናኘት ጀመርም ማለት ነው ከዛም በቃ ያው ጓደኞቼን ሁሉ አስተታ በቃ እሷን ማገኛት ማለት ነው ልክ በቃ 11 ሰዓት እንዲናም ሲደርስ በቃ አይቀርም መገናኘታችን ማለት ነው የትኛውም ሁኔታ ላይ ብንሆን እንገናኛለን በቃ ያን ነገር ወደድኩት በጣም ማለት ነው በቃ እንደዛ እያልን ሳናቀው እዚህ ጋር ተገኘን ማለት ነው በጣም ደስ ይላል የፍቅር ጥያቄውን ግን መጀመሪያ ማን ያነሳው የለም እንደሱ ያን ነገር እንዴት የለም የፎርማል እንደነበር ነው እንደዚህ የቀጠል ነው የፍቅር ጥያቄ ጠየቀን በቃ ተላመድን መለያየት አልቻልንም ጓደኛሞች ነው መጀመሪያ ታውቂያለሽ ስንት አለሽ ያለኝ እንውጣ እንዝናና ያን ነገር ወደድኩት እኔ ከሱ ማለት ነው ገባሽ ማለት ምንም ፌክ ነገር የለም የራሱን ነው የሚቀርበው 50 ብር ካለ 50 ብር አለኝ ስንት አለሽ እላታለሁ ከዛም በቃ ከማዘር ልቀበል 50 ብር ተና ተቀብላት ትመጣለች ማለት ነው እሷ ጋር የሆነ ብር ካለ እኔ ከሆነ ቦታ የሚቀረውን ይዤ እንትን እንላለን ይሄ ነገር በጣም በቃ ፍሪደም ሰጠኝ ማለት እሷን ለማግኘት አልጨናነቅም ገንዘብ ለእንትን ለማለት ይሄ ለብሼ ሄድኩኝ ይሄ ያላማረብኝ ምናምን ብዬ አልጨነቅም በቃ ወንድ ጓደኞቼ እንደማገኘው በነፃነት አገኛታለሁ ያን ነገር ወደድኩትና በቃ ሞር በቃ እንደዛ እያልን በቃ መለያየት አልቻልንም ወደ ትዳርስ እንዴት ነው የተጋባው አንድ አጋጣሚ እኔ ነኝ የመጣሁት አዲስ አበባ ማለት ነው ማለት የጅማ ልጆች ነን ሁለታችን ረጅም አባጁ ፋረሽ እና እኔ እንደ አጋጣሚ መጥቼ የሆነ ነገር አፕን አደረገብኝ እና እዚህ ቀረሁኝ ማለት ነው ከዛን ስቀር በዛ ሰዓትም ሀዘን ባይውለኔ ማለት ከባድ ጊዜ ነበረ እና የነበረኝ እሱ ብቻ ነበር በዛ ሰዓት ማለት ነው በቃ ማንንም አልነበረኝም በሰዓቱ ማለት ነው ምንና ማውራው ከሱ ጋር ነው ምናምን እና እሱ ደግሞ ያን ነገር አልፈለገም ነበር መጀመሪያ ማለት ነው እኔ እንዳደርገው እና በቃ ያ ነገር ደግሞ እንደዛ ሲሆን በቃ የሆነ ማውራት ጀመረ ምናምን ከዛ በቃ ነያለኝ አልመጣም እንደማልመለስ ነገርኩት ወደዛ ማለት ነው ወደ ጅማ ከፈለክ ነው አልኩት ማለት ነው ከዛ መጣ 3 ምናምን 3-4 መጣ እኔ ተከራየውበት ቤት ማለት ነው ሳሪስ ነበር መኖራው ከዛ መጣ ተመለሰ አየኝ ምናምን ከዛ በስንተኛው ጊዜ እንደሆነ አልጋ ዘዥ አለኝ ማለት ነው በቃ አላወራንም አብረን እንደምንኖር አላወራንም ከዛ አልጋና ቁም ሳጥን ዘዥ አለኝ ቁም ሳጥንና አልጋ አዘዝኩኝ መጣ በቃ ቀረ አብራችሁ መኖር ጀመራችሁ አይከብድም ግን ቻሌንጅ አልነበረው ለኛ ቻሌንጅ አልሆነም ቻሌንጅ ማለት ሌላ ሰው ቢሆን እንትን ሊል ይችላል ግን እኛ እንጃ ጸባያችን ይሁን ምን ይሁን አላቅም የሆነ መቻል የሚባል ነገር ነው እንዴት ነው የሆነ ነገር እንትን ብንል ብንራብ እንኳን የኛ ጥፋት ነው ብለን ነው እንትን ምንለው ማለት ወተን ብንሰራ አንራብም ወተን እንደዚህ ብና አንራብም ብለን ስለምናስብ አንተን ቻሌንጁን አናማርረውም የኛ ጥፋት ነው የሚመጣብን ነገር በሙሉ በእኛ ጥፋት ነው ብለን ስለምናስብ ሁለታችንም የሆነ እንትን አላሰብነው እንደ ቻሌንጅ አላሰብነው ግን እንደዛ ከታሰበ ብዙ እንትኖች ነበሩ ችግሮች ነበሩብን ፋይናንሻልም እንትን ነበሩ ግን እኛ እንደዛ ልናስባቸው በቃ ማለት ጥሩ ፍቅር ላይ ጥሩ እንትን ላይ ስለነበርን አልታዩንም በቃ እንደውም ችግር እንደዚህ ጥሩ ነገር ላይ ነን በምንልበት ሰዓት ያለው ችግር ይበልጣል እንደውም ልጅ መጥቶ ምናምን ያሉ ችግሮች እንደውም ከዛ ጊዜ ይበልጣሉ ያኔ ግን ጥሩ ፍቅር ምናምን ስለነበረ አይሰማንም ያ ስሜት ግን እንዴት ተወጣችሁት አሁን ወደ ትዳር መምጣት የሚፈልጉ ሰዎች ይኖራሉ ትዳር ውስጥም ደግሞ ያሉ ብዙ ውጣውረድ የሚያጋጥማቸው ጥንዶች ይኖራሉና እናንተ አንድ ክፍል ቤት ስትኖሩ እንዴት ነበር ቻሌንጁን የምትወጡት እንዴት ነበር የምታልፉት አይገርም ምን ያስተውየው አላቀም ይገርምሽ ማለት ይመስለኛል ጭንቅላታችን ነው የሆነ አንድ ጊዜ ሰው ቀድሞ ይፈራል የሆነ ነገር አይደለ እንደዚህ ብንሆንስ እንደዚህ ቢያጋጥመንስ እኛ ወደ ፍቅርም ስንገባ ዝም ብለን ገባንበት ኢቭን እኔ እዚህ ቤት ስንገባ 2 ወር ነበርኩኝ ማለት ነው እና እዚህ መጥቼ ነው ያወቅኩት እርጉዝ መሆኔን ማለት ነው እና ይገርምሻል ከዚህ በፊት ልጅ ያለን ነው የምንመስለው በቃ ቼክ አደረኩኝ ቤት ነው ቼክ ያደረኩት ማለት ነው ከዛን አባ እንደዚህ ስለው ነይ ክትትል እንጀምር ነው ያለኝ በቃ ምንም ነገር ነው ያልፈራው ነው ታውቂያለሽ
ክትትል እንጀምራለን ከዛን ሄደን ክትትል ነው የጀመርነው ማለት ነው ቀጥታ በቃ እና ይመስለኛል የሆነ ያለብሽንም ነገር አምኖ መቀበል ይመስለኛል ለዛም ነው ቻሌንጅ ያልሆነብን እንዴት ጠንካራ እንድትሆኑ ግን ያደረጋችሁ ምክንያት ይኖራል አስተዳደጋችን ማለት ሁሉም መቻል አይነት ነገር ማለት ፍላጎታችን ትንሽ ነው የኛ ማለት ብዙ ሰው ብዙ ሲመኝ ነው ያለው ነገር እያጣም ይሄደው እኛ የምንፈልገውን እናቃለን ያቺን ቀስ ብለን እንደምናሳካት እናቃለን ለዛ ለየትኛውም ነገር አልቸኮልንም ምንፈልገውን ነው ያደረግን ሄድ ነው እኔ እፈልጋለሁ ቶሎ እንደዚህ አይነት ላይፍ እንዲኖረኝ ኖርኩት ማለት ይሄ ስለሌለኝ ይሄን ማድረግ አልችልም ምናምን ብዬ ጊዜ አልጠበቅኩም ነገ ማደርገው ከሆነ ዛሬም ለምን አላደርገውም ልጅ መውለድ እንፈልጋለን መውለዳችን አይቀርም በቃ አንዴ እግዚአብሔር ሰጥቶናል አናበላሽውም ይንድን ተቀበልነው ይሄው በዚህ እንተና ማለት ነገሮችን እየተቀበልን ከሄድን አይከብደንም ብዙ ሰው ከሌላ ሰው ጋር ራሱን ሲያወዳድር ነው እንትን የሚለው እኛ እዚህ ጋር የተገኘነው በቀላል አይደለም አይኑ ለሌላ ሰው መከራ የሚመስሉ ነገሮች እኛ በእንደቀልድ አሳልፈናቸዋል አንድ ቤት ውስጥ በጣም ጠባብ የሆነ ቤት ከአልጋ ወርደሽ ውጭ የምትወጭበት ቤት አጠገቡ ሽንት ቤት ነው ምናምን ነገር እንደዚህ አይነት ነገር አሳልፈናል ለሌላ ሰው አሁን ይሄን ብትነግሪው እንደ ስቃይ ሊቆጥር ይችላል ግን ለኛ ደስተኞች ነበርን እንደውም ከዚህኛው ቤት እዛ ቤት ጥሩ ነገር ነበርን ብለን ሁሌ እናወራለን በጣም ደስተኞች ነበርን ምናምን ነገር እንደውም እቃ እንትን ቁስ ሲበዛ እና ፍቅር እንትን እየቀነሰ የሚመጣው እንደዚህ መሰቤት ሰፋ ፍቅር ቀንሳ እንደዚህ ማታ ማለት ነው በቃ መነጋገሪያ ነበርን እዛ ቤት ማለት ነው ወይኔ እነሱ ፍቅር ማታ ወይን ሻማ አይቀርም በቃ ቤት ቡና ምናምን አይቀርም በቃ የሆነ ምታምር ቤት ናት ትንሽዬ ናት በቃ ማታ መስት ወይን እንጠጣለን ሻማ በቃ እነዚህ ልጆች ነው የምንባለው ማለት ነው እዛ የነበርንበት ቤት ማለት ነው እና እዚህ ስንገባ ግን ያን ነገር ተው ነው በቃ ምንም ኖርማል ላይፍ የለም ኖርማል መኖር ጀመረን ማለት ነው እና እዛ ደስ ይለኝ ነበር እኔ ራሱ ሰፊ ቤት አይሆንም ስለዚህ ሰፊ ቤት ትዳርን ያቀዘቅዛል ሰፋ ሲል እዛው መገናኘቱ አለ ዞር ስትይም ታይዋለሽ ደስ ይል ነበር እዛ በወጣትነት ግን ወደ ትዳር መምጣት ምን ጠቅሟቸዋል እናንተ ሰብስቦናል ከብዙ ቦታ እንትን በሎናል እና ሁለታችንም ተመሳሳይ መሆናችን ተጠቀመን እሷም ትፈልገዋለች ላይፍ እኔም በጣም ፈልገዋለሁ እኔ እናቴ እንደዚህ ሆኜ ተረጋግቼ ምናምን እንድታይም ፈልገዋለሁ ሁሌ ፈልገዋለሁ በቃ ትልቅ ልጅ አሁን ወጥቼ ስገባ ምናምን አታምንም የሆነ ነገር ሆኗል ብላ ምናምን እንትን ትላለች ለሁሉም ልጆች እንትን አትልም አትረጋጋም እና ላረጋጋት ፈልጋለሁ እንደዚህ አይነት እንድታምንብኝ ማለት ነው በቃ አድግ ያለው ታይ እንጂ ምናምን እንድላት ማለት ነው እና እሷም ትፈልገዋለች እንትናል ነው እኔ ምኞቴ ስለነበር ቶሎ እንደዚህ አይነት ህይወት እንዲኖረኝ ፈልጋለሁ እሺ ሚጣ ያለቀሰች አይን ያያየቻት የናት ወድ አልቻለምና ከሚጣን አጥቢያትና ተመልሰን እንመጣለን ምን ይመስልሻል እሺ ተመልሰን እንመጣለን ለዚህ ቀን ደርሰናል ለሻሰበሽ ተከደሽ ተመለስን የተከበራችሁ ተመልካቾቻችን አሻም በፌን የተከታተላችሁ የዋጣጭ ሰዓት ላይ ነው የምንገኘው ከኔ ጋር እንድትቆዩ ደግሞ የአክብሮት ግብዣዬ ነው እሺ ሚጣተኛች ድጋሚ ከተነሳች መሄድ ይቻላል ችግር የለውም ትዳር ለመመስረት ግን ከፍቅር ባሻገር ምን ያስፈልጋል ፍቅር ዋናው ነገር ነው ግን ደግሞ ከሱ ባሻገር ምን ያስፈልጋል ትዳር ውስጥ መተሳሰብ እሺ እና በቃ የሌሉሽን ነገሮች እንዳሉሽ አምነሽ መኖር በቃ ማለት አሁን ለምሳሌ ይሁን የምፈልገው ነገር ኖሮ እሱ እንደሌለው አውቃለሁ አሁን ይሄን ነገር አምጣልኝ ማለት አልችልም ገብቶሻል ካለው እንደሚያደርግልኝ ስለማቅ ማለት ነው ያ ወሳኝ ነው በቃ ማለት በቃ ባልሽ ከሌለው የለውም ነው ካለው አለው ነው ስለዚህ ማስጨነቅ በራሱ የትዳር መናጋትን ያመጣል ብዬ ነው ማስበው ለምን ምን ላድርግላት ብሎ ሌላ ሐሳብ ነው ሲመጣ ለምን ይናል አመጣህም ሌላ ጭንቀት ነው ያን ነገር ደግሞ እኔ ብየው አላቅም እንዲያርክልኝ ብየው አላቅም ያን ነገር የሚወደው ይመስለኛል አዎ በጣም ነው የምወደው ማለት ከትዳሬ እንዲኖረኝ የምፈልገው ነገር አንድ ነፃነት በጣም ከሚባለው በላይ ነፃ ነኝ ምንም አይነት ማለት ለሷ አይና አላደረኩም ብዬ አልጨነቅም ማለት አይና አላደረኩላትም ብዬ ሲኖረኝ እንዴት ማድረግ እንደምትችል ታቃለች ሲጀመርኛው ሁሉም ነገራችን የጋራ ነው ማለት ሁሉም ያለን ስልክ አንድ ስልክ ነው አንድ ስልክ ነው
ምን ተጠቀመው እሺ አሁን ወደ 2 አመት ምናምን አልፏታል ስልክ ከተጠቀመች የራሷ የኔ የምትለው ስልክ ማለት ነው አንድ ስልክ ነው የምንጠቀመው ያለኝን ታውቃለች አካውንቴን በሙሉ ታውቃለች ፓስወርዱን ታውቃለች እንደፈለግን ነው ማለት የጋራ ነው በቃ እኔ ሰርቼ ያመጣሁት የኔ ነው ማለት አይቻልም የጋራችን ነው እና የዚህን ያክል ነፃነት አለኝ ሰላም ነው በቃ ይሄን ነገር ፈልገዋለሁ ከበፊትም ማለት ነው እንዲኖረኝ የምመኘው አይነት ነገር ነው እና ይሄን ነገር ደግሞ እሷ ሰጣኛለች በጣም ደስተኛ ነኝ በጣም ደስ ይላል ቆንጆዬ ልጅ እንግዲህ አቀባበል አድርጋልኛለች ከናንተ ጋር በር ላይና እናትነት እንዴት ነው ደስ ይላል በጣም ማለት ብዙ ነገር በቃ ይሆናል አይደለ መስኖሪለት ነገር ነው ልጅ ማለት የሆነ አሁን ትላንት አሞኝ ነበር ትንሽ ማለት ነው እና በቃ አይኔን እያየሁ ሳለቅስ ነበር የሆነ ነገር ቦንስ ልጅ ይሆናል አይደለ እና መታሰቢለት ነገር ነው ልጅ ማለት ነው በቃ ለራስሽ ስታይና እኔ ባልኖር ልጅ ምንድነው የምትሆነው ብለሽ ለዛ ሰው ትጨነቂያለሽ ማለት ነው እና ልጅ ደስ ይላል በጣም በወጣትነት ግን አሁን ልጅ ሲወለድ ብዙ ጊዜ የሰውነት ለውጥ ይኖራል ለመወፈር አለ ድሮ የነበረው ቅርጽ አይኖርምና እሱ አንቺ ላይ ተጽዕኖ አሳድሮብሽ ነበር አላሳደረብኝም ማለት እሱ ይሄን ነገር ቢለኝ ሊያሳድርብኝ ይችል ነበር እንደዚህ ሆንሽ ቢለኝ ሊያሳድርብኝ ይችል ነበር ግን ከሱ ምንም ስለማልሰማ እንደዚህ አይነት ነገር ለኔ ኖርማል ነው ማለት ነው ግን ይሄን አስተካኪ እንደዚህ ሆንሽ ይሄ ነገርሽ ተበላሸ ምናምን ብሎኝ አያውቅ ለዛ ምንም ተሰምቶኛል ስለዚህ ምንም አይነት ተጽዕኖ አልነበረውም ማለት ነው አንቺ ጋር አዎ እሱ ቢያሳድርብኝ ሊኖረው ይችል ነበር የተለየ እንክብካቤ ነበረው ግን ስፖርት እንስራ ጧጧት እንነሳ እኔ አልወድም እንደማልወድ ያውቃል እሱ ራሱ ትቷል ለኔ ብሎ እሱ በጣም ስፖርተኛ ነበር እና ለኔ ብሎ እሱ ራሱ አቆመዋል ያንን ነገር በስፖርት ነው ያደገው ማለት ነውና እኔና እሱ አብረን መኖር ከጀመረን እኔ ስፖርት ስለማልወድ ብቻ አቆመዋል ለኔ ሲል ማለት ነው ግን ቢሰራ ደስ ይለኝ ነበር እኔ እሱ አዎ ስራ ነው አሁን የሚመስለው ቀጥልበት ሻም ምሳን እየበላን እናውራ ምሳ ሳስለው ነው የመጣሽው ወይ በጣም ደስ ይለኛል እንግዲህ አሁን ሁሌ ወደ ነገር አለው ዛሬ ግን አይደለም ስለዚህ እየበላን እንጫወት በጣም ደስ ይለኛል ስለዚህ እንሂድ እሺ እኔና አንቺ ለዚህ ቀን ደርሰናል ብለሽ አስበሽ ታቅደሽ እሺ ዋው በጣም ያምራል እሺ በጣም አመሰግናለሁ እሺ ቴንክ ዩ ፕሮቲን አለው ብለን ነው እሺ ቀይ እሺ ካያቻችን እውነት ዋው እኔ ደግሞ ጥቁር ጤፍ እወዳለሁ ደስ ይለኛል እኔም ደስ ይለኛል ደግሞ ነስ ስላለብኝ ለሱ ጥሩ ነው አዎ ብላኝ ይሄ ልብላ አረ ጨምራለሁ ማርያም ጨምሪ ችግር የለውም እሁዳችሁን ግን በምንድነው የምታሳልፉት እሁዳችን ዛሬ ከኔ ጋር ናችሁ ዛሬ ከአንቺ ጋር ነው ጠዋት ያው ቤተክርስቲያን እሷን ይቻያል እንስታለን በቃ ያው እሺ ከዛ ነው ከሰዓት ቡናችን እየጠጣን ቤት ውስጥ ነው የምታሳልፉት ቤት ውስጥ ነው ፍራሻችንን እናወርዳለን አንድ ቪዲዮ ይቻላል አዎ እንደዛ ነው መሰለኝ ጉርሻ አሁን ሰው ሚስቱን አስቀድሞ ያጎርሳል ማለት ነው እኔ ያን ነገር አልፈልገውም ለምሳሌሽ ከመጀመሪያ አንቺ ቀምስሽ ወደርሽውን ነው ለሰው ማጉረስ ያለብሽ እና እኔ መጀመሪያ ጎርሼ ምግቡን ቴስት ማወቅ አለብኝ አሪፍ ከሆነ አሪፍ አድርጌ አጎርሳታለሁ ማለት ነው ለመልክም ቢሆን ቀስ አድርጌ አጎርሳታለሁ አሪፍ ካልሆነ ማለት ነው እኔ አሁን የሆነ ጊዜ እንደዚህ ገጥሞኝ ነው ማለት እንደዚህ ጓደኛዬ አስጨንቆ አጎረሰኝ ማለት ነው ምግቡ አይጣፍጥም የመጀመሪያው እሺ እና ምን ላድርገው ሶፊ ለፊት ማውጣት አልችል ምን አልችል ከዛ ያ እንትን ስላለብኝ ለሰው ከመጀመሪያ ራሴ ቴስት አድርጌው ከወደድኩት አጎርሰዋለሁ በእንትኑ ልክ ማለት ነው እሷ ትወዳለች ጉርሻ ማጉረስ ወደደች ግን ታጎርሻ አላየውም
ያ በቃ ጠፍቷል ጉርሻ ባህል ማለት ነው በዚህ ምክንያት እና በጣም ደስ ይላል በጣም ነው የሚጣፍጠው ባለሙያ ነሽ እውነት እሱን ሰርቷል ምን ሰራ ማማሰል ነው አይ ሰራለሁ ነው እስኪ ስለ ሶሻል ሚዲያ ነገሩን ሶሻል ሚዲያ ተጠቃሚዎች ናቸው ማህበራዊ ሚዲያ ላይ እናያቸዋለንና እስኪ ስለሱ አጫውቱኝ ቲክቶክ ስንጀምር እንዳጋጣሚ ነው የጀመርነው አንድ ቪዲዮ ናታ የመጀመሪያ ቀን ቫይራል ወጣችልን ከዛም በቃ በዛ ሞራል እንዴ ይቻላል እንዴ ማለት የሆነ በዝምድና ምናምን አይነት ነገር ነው የሚመስለን ነበር በፊት ቲክቶክ የሚሰራ እሺ ማለት የሆነ ሰው ወስዶ ቪዲዮ አሰርቶች ምናምን እንደዛ ነገር ነበር ይመስለን አንድ የሆነ ቪዲዮ ነበር ቫይራል ወጣ እንደዚህ ድስት ከፍቼ ምናምን እንዲ ቃል ገብተሽልኛል ነበር እንዴ ምናምን ስንጋባ ምናምን ቢል ነገር በቃ በጣም ቫይራል ወጣ ቪዲዮ ማለት ነው ሰማኝ አንተ ብቻ አግባኝ እንጂ ማለት ነው ቀመን ብዬ ልንገርህ በተኛክበት መቁርስ ሰርቼ ማመጣለ ከስራ ስትመጣ ውሃ ሙቂ ነው ግርህን ማጥብ በቃ ምግብማ የተለያየ ነገር ነው የምሰራልክ ማሰራልክ ነገር የለም ምናምን እሷ እንደውም በቃ ካልሰራን ለሊቱን አራቀ በደንብ አስበን እንሰራለን ምናምን ያ አንድ ስንል እዚህ ደረሰ ደስ የሚል ቤተሰብ አፍርተናል ቲክቶክ ላይ ሁሉም በቃ በጣም በማለት ምንም አይነት ሄት ኮሜንት የሌለበት ቲክቶክ ማለት ትችያለሽ በጣም ደስተኞች ነው እና ምንፈልገውም እንደዛው ሰው እኛን ወዶን ፎሎ እንዲያረገን ነው ምንፈልገው ያምን ነገ ስራ ብንሰራ ይሄን ነገር ሰርቻለሁ እንዲያርጉልን ብንል የሚያደርግልን ሰው ነው ምንፈልገውና እንደዛ አይነት ሰዎችን ያፈራን ይመስለኛል ቲክቶክ ነው እና ለፎሎወራችን ቲንክ እንበላችሁ ይቻላል ማመስገን ይቻላል እናመሰግናለን ገና ብዙ የተለየ ግን የጠቀማችሁ ነገር አለ ሶሻል ሚዲያ ተጠቃሚ መሆናችሁ ለእናንተ የተለየ ያደረገላችሁ አስተዋጽኦ አለ ወይ ገንዘብ ሰርታችሁበት ታውቃላችሁ አዎ ማስታወቂያ እኮ ብዙ ሰርተናል እውነት ከፍተኛ ስንት ተሰራ ሲንካም ይስተፋል አይነገርም ያው ብዙ ስጦታዎች ይላኩልሻል ለማስታወቂያ ብዙ ነገሮች አሉ እኛ በዚህች አቅማችን የዚህን ያክል እንትን ካለ ገና ብዙ ደረጃ ስንደርስ ያው የሚታይ ነው እና ቲክቶክ በጣም ጥሩ ነገር ነው ማለት ሰዎች እኔ ብዙ ጊዜ አስባለሁ ማለት ሰው ባለው እንትን የሥራ መስክ ውስጥ የሆነ ዕውቀት ይኖረዋልና ያን ዕውቀት ቢያካፍል ብዬ እመኛለሁ ማለት እኔ ተዳሪን እንደዚህ እንትን ማለት አልፈልግም ማውጣት ምናምን ምፈልግ አይነት ሰው አልነበርኩም ግን እንደዚህ ቀላል ከሆነ ማለት የኔ አይነት ትዳር ሰው እንዲመሰርት ማስተማር ፈልጋለሁ በራሴ እንትን ላይ ማለት ነው እና የሆነ ዋና ኮንተንታችንን ገና አልጀመርንም ማለት ትችያለሽ ምናስባቸው ማለት ነው እና እነዛን ስንጀምራቸው በረም የተሻለ ሰዎችን ወደ ትዳር እንስባለን ብዙ ሰው እንዴት ችግሮችን መፍታት እንዳለበት እናስተምራለን ብለን እናስባለን እና በቅርቡ እንጀምራለን ማለት እና ብዙ ጊዜ ስናስበው የነበረው ኮንተንት 1 3 4 ሰርተናል ግን ብዙ ሰው አልተረዳንም ያን ሐሳብ ለዛ አቁመ ነው ትንሽ እየሰበሰብናቸው ነው ሰዎችን ብዙ ጊዜ ግን ምን ያለው መሰላችሁ በተለይ ደግሞ ማህበራዊ ሚዲያ ላይ የሚጋሩ የካፕል ኮንተንቶች አሉ ሲበሉ ሲጠጡ ሲዝናኑ እና እሱ ነገር ደግሞ ብዙ ሰው ወደ ትዳር እንዳይመጣ ያደርጋል ወይም ደግሞ ይይዘዋልና እሱ ነገር እንዴት ነው እናንተ ቤት የካፕል ኮንተንቶች ጥሩ ነገር ነው እንጂ ትዳር እውነት እንደዛ ነው ወይ አረ አይደለም የኛ ፈኖች ናቸው በብዛት አይተሽ ከሆነ እኔና እሱ ሙርስን ያያዝ ምናምን እንደዛ ናቸው ብዙዎቹ ማለት ነው ማለት በቃ የራሳችንን ነው እኛ ምንሰራው ማለት ነው ወይኔ እሱን የሆነ ነገር ይያልኩት በቃ አራይንንማ እንቅረጽ እንባባለን ስቀን አልፈን ማለት ነው አረ ይሄ ቀረጽ ይባልና እንቀርጸዋለን ማለት ነው ለኛን ያሳቀልን ያዝናናልን ነገር ነው በብዛት እንትን ምንለው ማለት ነው አይዲያ ምናረጋው እኛ እንደዛ አይነት ነገር አርገን አናቅም ስንበላ ወቅስና ምናምን ነገር ብዙ ያለን አይመስለኝም እንደዛ አይነት ነገር
ሰው የሚያስተምር ከሆነ ቢደረግ ችግር የለውም ግን እንትን ካለ ለሰው የሚጠቅም ከሆነ ብናደርገው ችግር የለውም ግን ትዳር ያ ብቻ አይደለም ሰዎች ማሰብ ያለባቸው ያ ብቻ አይደለም ትዳር እየሰራን ቪዲዮ እየሰራን ብዙ ጊዜ እንጣላለን በጣም ብዙ ጊዜ አዎ አቁመን እናቃለን ቪዲዮ ፖስት ተስማምተን ፖስተን ራሱ ደልተን እናቃለን ተጣልተን ያ ብቻ አይደለም የሚታየው ነገር ብቻ አይደለም እና ያን ነገር ነው እኛ ሞር ማሳየት የምንፈልገው ለዛ ብዙ ሰው ጋር እንዲደርስ ስለምንፈልግ አሁን በእንደዚህ አይነት ነገር እየሰበሰብን ነው ብለን የምናስበው ሰዎችን ማለት ነው ያን ፓርት አሳይተን ሰው ተዘጋጅቶ እንዲመጣ ነው የምንፈልገው ወደ ትዳር ሲመጣ ግን ሞር ትዳር እድሜ ደረሰ ብሎ ሰው እንዲያገባ ሳይሆን ልጅቷን አግኝቻታለሁ ብሎ እንዲያገባ ነው የምንፈልገው አተኒ ብዙ በእንትን ላይ የነበሩ ብዙ ሞቅታ ላይ የነበርኩ ልጅ ነኝ እና አንድ እንዲ ትዳር ውስጥ ገብቼ ተረጋግቼ ስቀመጥ የሷ ጉልበት ነው ይሄ ሁሉ ማለት ነው የሷ ውጤት ነው እና እሷ እንትን ባትል እኔ ልታቆመኝ አትችልም ማለት ያው ወጣት ነኝ ብዙ ቦታ መርገጥ እንፈልግ ሰው ነኝ እና የሷ ጥንካሬ ነው እኔን አቁሞ እዚያ ያደርሰኝና ወጣቶች ማግባት ከፈለጉ እሷን እንደሷ አይነት ሰው ማግኘታቸውን እርግጠኛ መሆን አለባቸው ግን ያለዛ ማንም ሰው ትዳር ይመሰርታል ያው አብዛኛው ሰው የሚያማረረው እንደዛ አይነት ነገር ሆኖ ነው ይሄ መልክ ምናምን ነገር ወይ ገንዘብ አይቶ ገብቶ ከዛ በኋላ የሚመጣው ነገር ያው ደሞ ሞር ጎልቶ የሚወራው መጥፎ ነገር ስለሆነ ብዙ ሰው ይፈራዋል አዎ ትዳር ብዙዎቻችን ብዙ ሰው ይፈራል ትዳር መመስረትን ይሄ ከላይ ታይቶ ይገባና ትዳር ውስጥ ከተገባ በኋላ ግን መጀመሪያ ለመታወቅ ይመስለኛል ማለት ትዳር ውስጥ ነው ሳይገኝ ይፈጥራው በጣም ብዙ ነገሮችን አብራችሁ ማሳለፍ አለባችሁ ገብቶሻል አይደል እኔና እሷም በእንደዚህ አይነት ነገር ተጣልተን አናቅም በቃ ለምን አሳልፈናል መጀመሪያ ጓደኛሞች መሆን አለብሽ ከማግባትሽ በፊት ማለት ነው ስለሱ ማንነት በደንብ ማወቅ አለብሽ እንዳይከብድሽ ማለት ሁለት የተለያያችሁ ሰዎች ናችሁ ከዛ ነው አንድ ቤት አብራችሁ መኖር የምትጀምሩት ስለዚህ መጀመሪያ ገና ነው እሱ አይከብደኝም ኖርማል ጓደኛዬ ነው ይሆናል እንደ ትዳር ብዬ የሆነ እንትን ምለው ነገር የለም እኔ እንደውም አይመስለኝም ራሱ አንዳንዴ ተጋብተን ነው ግን ምን ኖር አላለው የምሬም ማለት ነው ማለት በቃ የሆነ ነፃነት አንደኛ ነፃነት ያስፈልጋል ግልጽኝነት ግልጽ ከሆንሽ ምንም አትደባበቂ ከሆነ አትጠይም የምትፈልጊውን ነገር በግልጽ ካወራሽ ምንም ችግር የለውም እና ነፃነት በቃ ባልሽ ነው በነፃነት መተው ገባሽ ያ ትዳርን ያቆያል ብዬ አስባለሁ በራሴ ስላየሁኝ ማለት ነው እኛን የተከመን በጓደኝነት በጣም መቆየታችን ነው ፍቅረኛ ነን ብለን ያሰብን እንኳን እንደ ፍቅረኛ አይደለም ነው እንደ ጓደኛ ነው አብሻ ቀድም እንዳልኩሽ እንደዛ ኪሳችን ተለካክተን እኔ እሷን ለመቅረብ ምንም አይነት የሆነ ፌክ ነገር አላወራውኝም እንዲ ነኝ አላልኩኝ ኖርማል ራሴ ነው ራሷን ሆና ነው የተገናኘነውና ለዛ እስካሁን ድረስ የሆነ ይሄን ታቀብኛለሽ ብዬ የምሳቀቀው ነገር የለም እዛ በነፃነት ነው ምንኖረው ማለት ነው ምንም አይነት ወደሷ የሚመጣ ከኔ የሚመጣ ችግር የለም እኔና እሷ መች ነው የምንጣለው ሁሉ እስከምንል ያላ ሪል ሰው ሊያጣላ የሚችል ነገር እኔና እሷ ልንጣላ የምንችለው በፊልም በሆነ ቀን ይሄ እንደዚህ ነው አሁን አላ 9 ነው 6 ነው ብሎ እንደሚከራከሩት በእንደዛ አይነት ምክንያት ነው የምንጣለው አብዛኛው ጊዜያችንን በቃ አንቺ አታቂም ወይ አትሰሚም በስነስራ ምናምን አይነት ነገር እንደዛ ነው እንጂ ይሄ ያላ ሲሪየስ ሆኖብን ምንም አይነት ነገር የለም ማለት በቃ ክብሬ ከሷ አይበልጥም ክብሯ ከኔ አይበልጥም በደንብ ደስ የሚል እንትን ግንኙነት ነው ያለው በቤታችሁ አልጋብዝም እንግዲህ እየበላችሁ ቢያንቺ እየበላሽ አይደለም አረ እየበላው ነው በጣም ነው የሚጣፍጠው በነገራችን ላይ በእውነት ምን ይጨመር ምን እውነት ሁሉም አለ በጣም ነው የማመሰግነው እስኪ ስለ ጅማ አጫውቱ መቼም ቡና ይታየኛልና እንግዲህ የጅማን ቡና ጠጣለሁ ብዬ ተስፋ አለኝ እስኪ አጫውቱኝ እስኪ ስለ ጅማ በጣም በቃ እንደ ቤት እንደ ማለት ሁላችንም እንደ ቤተሰብ ነው የምንታይ ከተማው በሙሉ እርስ በርስ ተዋወቃል ማለት ትችላለች ማለት እናም ትልቅ ከተማ ነው እርስ በራስ ሰው ይከባበራል የጅማ ልጅ ሰው አክባሪ ነው በጣም ማለት በቃ በጣም ጥንቁቅ የሆነ ሰው ነው ማለት እኔ ላለው የጅማ ልጅ ሁለት ጸባይ ነው ያለው
ሁለት ጸባይ ነው ያለው በጣም ጥሩ ነው ጥሩ ካልሆንሽለት መጥፎ ነው የሚሆንብሽ ከዛ ውጪ ይሄ መሃል ላይ የለም አስመስሉ እንደዚህ አሳስቆ ምናምን ነገር አይችልበትም በጣም ጥሩ ይሆንልሻል ጥሩ ካልሆንሽለት ደግሞ ሌላኛው ጎን ያሳይሻል እንጂ ይሄ በቃ አይችልበትም ከሰው ጋር እንትን ያሳስቆ አጫርሶ ምናምን መኖር አይችልበትም ከወደደች ትክክለኛ ሰው ሆኖ ነው የሚኖረው በቃ ማለት ጓደኛ ሲሆን የትኛውም አሁን የጅማሬ ብጠቂ ጓደኛ ሲሆን ጓደኛ ብቻ ሳይሆን ቤተሰብ ነው የሚሆነው ቤት ነው ቀጥታ የሚገባው እኔ የሆነ ሰው ጓደኛ ቢሆንሽ ቤትሽ ነው ቀጥ ብሎ የሚገባው እናት አባትሽን ያውቃል አንቺ በሌለሽበት ቤት ሄዶ ቤተሰብ ያግዛል ምናምን ነገር እና ደስ የሚል አስተዳደግ ደስ የሚል ማህበራዊ ህይወት ነው ያለው ጅማ ላይ እኔም አንዴ የመሄድ እድል ነበረኝ ግን በጣም ወድጄዋለሁ ደስ ይላል ደግሞ ቀን ላይ ተሞቅና ማታ ላይ ደግሞ ቀዝቀዝ የሚል አየር ነው ያላትና በጣም ደስ ይላል የምትጨምሪው ነገር ካለ እድል ልስጥሽ እና መተሳሰብ አሁን የሆነ አንቺ ቤት የሆነ ነገር ከሌለ መተሽ እኔን አትጠይቂኝም ቀጥታ ጓዳ ገብተሽ የምትፈልጊው ነው ይዘሽ የምትሄጂው እኔ ጋም ከሌለ እንደዛ ማለት ነው እና ያንቺ ቤት የኔ ቤት ነው አንቺ ጋር እንግዳ ከመጣ እኔ ጋር ጎረቤቴ ይመጣል ማለት ነው ሊጠይቋቸው ማለት ነው እንግዳዎቼን እና በቃ ይሆናል አይደለ ከዛ መተው ለኔ ይሰሩልኛል ምናምን አሁን እኔ እነሱ ቤት ነው የወለድኩት ማለት ነው ከዚህ ሄደን እነሱ ቤት ነው የወለድኩት ማለት ስላልተጋባን ሽማግሌ ብቻ ነው የተላከው ቤት ማለት ነው እና ቤት ደግሞ አትሄጂም ለመውለድ ገባሽ ሽማግሌ ልከን ከዛ እኔ እንዳጋጣሚ ወሬ ደረሰ ከዛ በቃ የሱ ማዘር ካልመጣሽ እዚያ አትወልጂም ማለችኝ ማለት ነው ከዛ ተነስቼ እዛ ሄድኩኝ እና ሙሉን ጊዜ የነሱ ጎረቤት ነበሩኛ ጋር ማለት ነው ቤት ወልጄ ማለት ነው እና የክርስትና ጊዜ ስራ እየተሰራ አንዷ ጎረቤት አልተጠራችም አበደሽ ቀወጠች እንዴት አልተጠራሁኝም ለስራ ማለት ነው ብላ ኩርፋ ምናምን ተነስታ ሄደች ግብሰን ለስራ ማለት ነው ገረመኝ ማለት አስቢው ጎረቤት ናት የኔ ነው ምንም እኔ እመጣለሁኝ ምንም ይላም ግን እነሱ ጋር ብቻ ስለሄድኩኝ በቃ እና ሙሉ የዛ ሰፈር ሰዎች ነበሩ ራሱ እኔ ጋር ማለት ነው እና ደስ ይላል በቃ እስኪ ስለሱ ነገር አጫውተኝ የጅማ ገንፎ ፕሮግራም አለ እና ሸነኔ ነው የሚባለው ስትወልጂ በሰባተኛ ቀንሽ ማለት ነው በሰባተኛ ቀን እሺ እና በቃ በጣም ነው ደስ የሚለው መሬት ላይ ተነጥፎ ነው የሚበላው እና በቃ የሆነ ቅጠል አለ እሱን ይዞ ነው የሚመጡት ቅጠል ምንድነው የሚባለው የምትታጠቢበት ማለት ነው በሰባተኛ ቀንሽ ያጥቡሻል ራሳቸው በሰባተኛ ቀንሽ ማለት ነውና ሙሉ የሰፈር ሰው ነው ገንፎን የሚሰራው መጥቶ ማለት ነው ከዛ ሰርተው ነው የሚበሉት ራሳቸው ሰርተው ማለት ነውና በቃ አንቻውን ያልወለደ ካለዛ መሃል በቃ ባህል ስለሆነ እንዲወልድ ያልደገመ ካለ እንዲደገም ምናምን እንዲደገም በገንፎ በተበላው ገንፎ ጀርባሽ ላይ ይታሽላታል አሃ ከዛኔ የሚጨፈር ጭፈራ አለ ምናምን የራሱ ማለት ነው ባህላዊ ያው ሙዚቃ በጣም በልተን ስንጨርስ ጭፈራውን አንድ የጅማጭ የሆነ ሙዚቃ ብቻ ተጫውቱልኛላችሁ እኔም እሞክራለሁ ታሳዩኛላችሁ ስለማልችል ታሳዩኛላችሁ ምግባችንን እንብላ ግን ከዛ በፊት ግን ወደ ትዳር መምጣት የሚፈልጉ ተመልካቾቼ ይኖራሉ ወይም ደግሞ ትዳር ላይ ለመምጣት ፕሮሰስ ላይ ያሉ ትዳር ላይ የሚያሉ ጥንዶች ይኖራሉና ለነሱ ከናንተ ተሞክሮ ስለ ትዳር ስለ ፍቅር ግንኙነት የምትሏቸው ነገር ካለ እድልስጥ አለመፍራት በሰርግ አላገባውም ማለት ገባሽ የለኝምም ይኖሩበት የሰርጉን ብር እነሱ አዎ እኛም እንደዛ ብለን ይኖርንበት እኛም እንደዛ ነው ይኖርነው ማለት ልክ ላይ መስል ይችላል ካለሽ ብታደርጊው ኖርማል ነው ያለሽ ነገር ማለት በጣም የሚያስደስት ነገር ነው ሰርግ ግን ከሰርጉ በላይ እኔና እሷ እንበልጣለን አብረን መኖራችን ይበልጣል ያን ነገር ፈልገው እና የኛ አንድነት ነው የኛ አብሮ መኖር ነው ለእንትኛ ከሰርጉ በኋላ ብዙ ችግሮች ሊከተሉ ይችላሉ እና እንደዛ ብሎ ከሚያስቡ ከሚጨነቁ ይኑሩበት ለሰርግ የሚደግሱበት 200 ሺህ ብር ቢኖራቸው እኛው እንደዚህ ያቀርንበትን ብር አንድ አመት በላይ ኖረንበታል የሰርግ ወጪ ምናምን ብለን ሂሳብ ሰርተን ምናምን እንትን ያልነውን ብር ከቤት ካፍቸገሩን እንትን ካሉ ተጫኑን እናደርጋለን ብለን ያልነውን ከአንድ አመት በላይ ኖረንበታል እዛ
ኑሩበት እንደዚህ ብላችሁ አትጨነቁ እኔ እንደኔ ነው ማለት ብዙ ሰው ላይ እንትን ሊል ይችላል ግን ቤተሰብ ምንትን ሰው አረ እናንተ እንኳን ራሳችሁን ቻላችሁ ነው እኛውና ተጋብተን ከናታችን ቤት እንደዚህ እየለቀምን ከመንመጣ ራሳችንን ችለን ብንኖር ለነሱም ረፍት ነው ለዛ አረ እንኳንም እናንተ ራሳችሁን ቻላችሁ ነው እና ቤተሰብም በዚህ በጣም መራርቶናል ማለት እንኳን እናንተ ራሳችሁን ቻላችሁ ግን ሴት ልጅ ብዙ ጊዜ ሰርግ ትፈልጋለች ወደ አንቺ ልመጣ ነው እና እሱ ነገር አንቺ ላይ ምን ተጽዕኖ አልነበረው ቤተሰብ ላይ የነበረው ምን መሰለሽ ሽማግሌ መላክ እንዳለብኝ ማለት ነው ማለት ፋሚሊ ጋር ጀሞልድ ፈልጌ ነበር ግን ሽማግሌ ተልኮ ሽማግሌ ተቀበሉ ማለት በቃ ሰርግ በዩ እንደኔ ያስተሳሰብ ማለት ነው ከዛ ለክርስትናው እንደ ቅልቅል እናደርግ ነበር ያሰብነው ከዛን ሽማግሌ ተልኮ ለካየኒ ወር ደርሶ ነበር ሁለተኛው ሊሄዱ ሲሉ ማለት ነው ከዛ በቃ ቀረ ማለት ነው ታሲያው በቃ እዛው ተቀላቀልን ማለት ይቻላል ከዚህም ሄዱ እኔ ስወልድ ከኛ ቤት መጡ ቤት የነሱ ማዘርም በቃ ተዋወቁ ማለት ነው ገባሽ ሰው በዛው ቀረ ኑሯችን ቀጠልን ስለዚህ ምንም አይነት ተጽዕኖ አልነበረው ቤተሰብ በጣም እናመሰግናለን በዚህ ዙሪያ እንደዚህ አይነት ነገር ውስጥ እንትን ያለ ማለታቸው ግን ያው እንፈልጋለን እኮ ግን በቤተክርስቲያን ነው የምንፈልገው በጣም ደስ ይላል ለቀጣይ ማለት ነው በጣም ደስ ይላል ማመስገን የምትፈልጉት ከኔ ደግሞ ቀረ የምትሉት ሐሳብ እንደው ይሄን ነገር አላነሳሹ የምትሉኝ ነገር ካለና ማመስገን የምትፈልጉት ማካል ካለ ማስተላለፍ የምትፈልጉት መልእክት ካለ እድል ልስጥ ምስጋና ከዛ ደግሞ ወደ ትዳር መምጣት የሚፈልጉ ጥንዶች ይኖራሉና ለነሱ የምታስተላልፉት መልእክት ካለ እድል ልስጥ እኔ ለወንዶች ምመክረው ልጅቷን ካገኛችኋት ስለ ገንዘቡ አታስቡ ለውጥ አብራችሁ ነው የምታመጡት አብራ ደግሞ ልትለወጥ ማትችል ከሆነች ኖሮክ ስታጣም ሄዶ አይቀርምና ልጅቷን ማግኘትን ተከለኛ ልጅቷን ማግኘትን እርግጠኛው ነው ማለት ለዛ ነው ማለት ለወንዶች እሺ ማመስገን የምትፈልገው ማካል ካለ ያው ፈጣሪ ነው የምታመሰግኝ ከዛ ቀጥሎ ደግሞ ለዚህ የህይወታችን መሰረት የሆነችው እህታችን አለች የኔ እህት በጣም ባለውለታችን ናት በህይወታችን ላይ እና እናመሰግንሻለን አንቺ እሺ ወደ አንቺ መጣ ያው በመጀመሪያ እግዚአብሔር ይመስገን ማለት እዚህ መብቃታችን በራሱ በጣም የእግዚአብሔር ቸርነት ተጨምሮበት ስለሆነ ማለት ነው እና ፎሎወራችን እናመሰግናለን እና የሱናት የምር እንደናቴ ናት እና እሷንም ወድሻለሁ አመሰግናለሁ እኔም በጣም ነው ማመሰግነውና አሁን እየጨረስኩኝ ስለሆነ ፍቅር መገላለጽ ይቻላል ፍቅር ትገልጽላታለህ እሷም ትገልጻለች አሁን ፍቅርን ትገልጽላታለህ ምን መሰለሽ ሁሌ ማፍቸግራት ነገር እንደዚህ የቃላት ነገር እንደሌላት ትፈልጋለችና እኔ አልወደውም እሱ ነገር ለምን አልወደውም ማለት ያፈቅርሻለሁ ምናምን ሚሊዮን ነገር መኖር ነው የምፈልገውና ብዙም ጊዜ ታየዋለች ያን ነገር ደግሞ ጠግባ ጭራሽ ባፍም ትፈልጋለች እሺ ያምሬ ነው እረግሯለሁ ሴት ልጅ በጆሮዋ ነው አይደለ ያምር እንፈልጋለን መስማት በጣም መደነቅ ትፈልጊያለሽ ኢቭን ምግብ ሰርቼ አቅርቤለት ይጣፍጣል እላለሁ በቃ ጻጥ ይለኛል መስናው ለምንድን ነው ይጣፍጣል ማትለኝ ገባሽ በቃ ፈልጋዋለሁ ጋርጌ ከበላው ይጣፍጣል ማለት ነው ስለማይፈልግም እኔ ተግባር ላይ በጣም መጎበዝ ፈልጋለሁ እና ህይወቴም ለሷ በመኖር ምን ያህል እንደምወዳት ላሳያት ነው የምፈልገው እና አሁንም እንደዛ ነው ያደረኩ ያለውትና ግን እፈልጋለሁ ትላለች ሴት ልጅ በጆሮ ነው አብያለሁ እግዚአብሔርን እላለሁ ሴት ልጅ እኛ ማለት የፈለገ ምን ቢደረግልሽ የሆነ ሰው መጥቶ ብዙ ነገር ቢልሽ ያን ሰው ነው የምታምኚው እላለሁ ብያለሁ ማለት ነው ስለዚህ አሁን በውሃ ጣጭ ይላል ማለት ነው እንደ ግዴታ አርገን እዚህ ላይ መመስከር ግድስ ነው መሰክራለሁ እሺ ብዙ ነገር ብል ደስ ይለኛል ማለት ያላሰብኩት ነገር ሆነ እንጂ ማለት ይሄን አይነት ሰው የፈጠረችው እሷ ናት ማለት እንደ አዲስ ነው ከሌላ ህይወት አውጣ እንደዚህ ፈልገው ነበር ይሄን ነገር ቶሎ እንዳገኝ ፈልግ ነበር ትዳር ህይወት ምናምን ነገርና ምኞቴ ነው ከበፊት ጀምሮ ማለት ነው እና እስላት ነበር ምን አይነት ሚስት እንደሚኖረኝ ማታ በቃ ጸባይዋ እንደዚህ ሲሆን እንደዚህ ምታረግ ብዬ ምናምን እመኝ ነበር ከበፊት ጀምሮ ማለት ነው
እና እኔ አስቸጋሪ ነኝ ብዬ አስባለሁ በጸባይ ማለት ነው ከዛ በለኔ ጸባይ የምትሸነፍ ሴት ምናምን እንዳትሆን ምናምን ነገር ፈልግ ነበር እኔን ቀጥ አርጋ ትክክል እንዳልሆንኩኝ የምትነግረኝ አይነት ሴት ፈልጋለሁ እና ያቺን ሴት እንዴት ነው አሁን እኔን እንዴት ነው ሰው እንደዚህ ቀጥ አርጎ ሊመራ የሚችለው ምናምን ብዬ አስባለሁ ወጥተሻል ተሳሳቻለሽ ብቻሽን ከሆንሽ ብትሳሳቺ ማንም ይቆጣሽ የለም ልክሁኝም ለካቱኝም ማለት ነው ከዛ ከሷ ጋር አብረን ስንሆን እንትን ጥፋት ሳጠፋ ምናምን እንትን ትላለች ትክክል እንዳልሆንኩኝ በስነ ስርዓት ትነግረኛለች ማለት ነው ያን ነገር ደግሜ ለማስተካከል ሞክራለሁ አንሳስተካከል ደግሞ ልክ እንደሆንኩ ትነግረኛለች በቃ እንደዚህ አይነት ሰው ነው የሚያስፈልገኝ የሚመራኝ ማለት ነው አሁን ስልክ ደውዬ እንደዚህ አይነት ነገር አታርግ ካለችኝ ካደረኩት ያ ነገር ይበላሻል በቃ ማለት ይታወቃቸዋል ሴቶች ማለት ነው እንዴት እንደሆነ በቃ አንቺ ነሽ እንደ የምታበላሽብኝ እስከምል ድረስ ማለት ነው ያለችውን ሳላረግ ቀርጬ ማለት ነው እና እንዴ እሷና እንዴ የምፈልገው በህይወቴ ምናምን ነገር አልኩኝ ከዛም በቃ ልለያት አልቻልኩም በምንም ታምር ማለት እንዴት ከዚህ እንዴት ወጣለሁ በቃ አገኘዋት እኮ በጊዜ ብዬ ህይወቴ ጀመርኩ ማለት ነው በቃ አዲስ አበባ መምጣት አልፈልግም እኔ ልምጣ አልኩኝ እና በቃ አለች መጣው ቀረው ቀጠለው እስካሁን አለ አንድ ቀን ምን አይነት ህይወት ውስጥ እንዳለው ራሱ አላውቅም በቃ ደስተኛ ማለት ይሄን ነገር መች ነው የጀመርኩት ለምን እንደዚህ ያደረኩ ሳልን ይኸው እስከ ዛሬ ያለው ማለት አንድ ቀን ማለት ለማጋነን አይደለም እኔ በቃ አንድ ቀን እንደዚህ በቃ የሚሰለች አይነት ነገር የለም በቃ የሆነ አሳልፌ አላውቅም በቃ ሁሌም አዲስ ነገር ይፈጠራል ቤታችን ተተነብያለሽ በቃ ይሄ ነገር ነገ ይሆናል ትላለች ማለት ይሆናልና ይሄን ሰው የሰራችው እሷ ናት ማለት እና በጣም ነው የምወደሽ እሺ የምንመኘውን ነገር ላይ እንደርሰና አከስሻለሁ በደንብ የታገሽኝን አብረን እንድንሆን የታገልሽውን ሁሉን ነገር አከስሻለሁ እና እወድሻለሁ አፍቅርሻለሁ ወራቀምጁ ግዴላችሁ በጣም ደስ ይላል አሁን የሷ ተራ ነው ችግር የለውም አይ ቢሆን እኔም በጣም ነው የምወደው ማለት በቃ አለ አይደለ ሁሉ ነገሬ ነው በቃ ብዙ ነገሮችን አስረስተኛል ጓደኛዬ ማለት በቃ እዚህ ማንም የለኝም ገባሽ እና በቃ ሙሉ ነገር ምንም እንዳይደብረኝ ምናምን ኢቭን እኔ ደክሞኝ አሞኝ እንኳን ከሆነ በቃ ምንም ቤቱ ሙሉ ስራ የሚሰራልኝ እሱ ነው በቃ ማለት አለ አይደለ ብቻችንን ነን ብዬ እንዳላስብ እንዳይከፋኝ ነው የሚያደርገው ማለት ነው እና ብዙ ነገሬ ነው እና ረጅም አመት ኑርልኝ ወዳለሁ የልጅ አባት መተላለፍ ይቻላል በጣም ነው ማመሰግነው እኔም ቤታችሁ ስለጋበዛችሁኝ በጣም አድርጌ አመሰግናለሁ ሰንበት ነው እሁድ ነው ተመልካቾች አሻም በፌል የተከታተሉ የዋጣጪ ሰዓት ላይ ነው የምንገኘው እኛ እየበላን ቡናው የሚታየኛል ቡናችንን እንጠጣለን ግን ጭፈራውን አረሳውት ችግር እንብላና ወደ ቡናው እንሂድ ብዬ ነው እሺ ቢሺ ቢ ለዚህ ቀን ደርሰናል ለሻሰሮች ታቀደሽ ከቆዲመንቲና አቦል በረካስ ባፈራችሁ ቡና ተንከባከበች ካድማስ ሰናዳ አንዴ ከሳር ሰፈር ከፈረንጅ አራዳ
barana ya garanko obsudi de ziyadate biyako amane umanti sidisa hadako jima baji fariti daloniko la 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 በጣም አመሰግናለሁ በጣም አመሰግናለሁ ሚጣም አዎ ነይልኝ እያለች ነው ስለዚህ እኔም ጨርሻለሁ እግዚአብሔር ያክብርልኝ መልካም ለተሰንበት ይሁንላችሁ እሺ የተከበራችሁ ተመልካቾቻችን ወደ ስቱዲዮ ልመልሳችሁ አጣጬን ይመስል ነበር መልካም ለተሰንበት ይሁንላችሁ ቻው እንበላችሁ ተሰናበቱልኝ ለዚህ ቀን ደርሰናል ብለሽ አስበሽ ታቅደሽ